ካሌብ የተበደርከውን ብሬን አትመልስም? ሁለት ሆናችሁ ነው ለሽምግልና የመጣችሁት? ሶስተኛው ሰው ሆዱን አሞት ቀርቶብን ነው። ልጄን ብቻዬን ነው ያሳደግኳት። ልጁ ምን አለው? የት አባቴን የገባሁት? ልጁ ምን አለው አሰሙም? ማን ነው ልጁ ምን አለው እያሉ እኮ ነው። ፋዘርዬ ሰላም ነው? ልጁ ጠንካራ ሰራተኛ ነው። ማን ነው ይሄ? እኔ ሶስተኛው ሽማግሌ ነኝ ጋሼ። ልጃችን ልጅ አለው። ምን ማለቴ ልጃችን ልጅ የሆነ ስራ አለው። ማን? አንተ ራስህ ማን? ስማ በእናትህ ሚስት ማግባት እንዴት እንዳማረኝ። ሚስት ምን ድሮ ቀረኩ እሱ ድሮ በደህናው ጊዜ እግርን አጣጥባለህ ቀባብታ እንዲያናትን እያሻሸች ምናምን ጡት አጥብታ ምናምን ስንት ጨርቅ ቀይራለህ ምናምን ነበር። አሁን ምን አለ ብለህ ነው? ምንም የለም እኮ። ምን ሚስት እኮ ነው ያልኩህ እኮ። እናታው ሚስት ጆሮ አይሰማም እንደ ይሄ ሰውዬ። ሚስት ነው ያልኩህ። ያው ነው ይሄም እሱም ያስኬዳል። አቤት የሰርጋችለት በስማም በምን አይነት ዘፈን እንደምንቀውጠው ነው። ዘፈን ድሮ ቀረ። ዘፈን ናይንቲ ስለቀረኮ እና እስኪ ልቀፍሽ በልቤው ላኑርሽ ምናምን ነበረ። አሁን ምን ዘፈን አለ ብለህ ነው? ድሮ ላይ ማን ነው እንትን ያለ? በእናትህ ደግሞ ሰምተሃል? በእናትህ ጋሹ ሉቃ እኮ ሞቱ። ከምር ነው? የምሬን ነው። ምን ሞት? ድሮ ቀረ። ምን ይሄ የሚገርም ነገር ነው። ድሮ እኮ ጠዋት ላይ ድንገት ስትነሳ 15 ሰው 16 ሰው ምናምን ድንገት ተረፍርፎ ምናምን ታገኛለህ። የድሮ ሰው ሞት ነበር። አሁን መቼ ይሞታል ሰው? ሞት ድሮ ቀረ ነበር። እንደን ሰውዬ ድሮ የሚል ድሮ ቀረ። ድሮ ይላል ጸብ ነው እንደፈለግኩ አንተ ሰውዬ ትጮሃለህ እንደ ሰውዬ ጩኸት ድሮ ቀረ። በእኛ ጊዜ ሰው ላይ ይጮሃል እንደ እንደዚህ አይነን ነበር፣ ግን ድሮ ቀረ እሱም። እሺ ዛሬ የምንሞክረው ኢትዮጵያ ውስጥ በጭራሽ ተሞክሮ የማያውቅ ነገር ነው። ወተትን ያለ እጅ ንክኪ ከላሞ ደኔ ማለት ነው። ስለሆነ ይሄን ነገር ኢትዮጵያ ውስጥ ተሞክሮ አያውቅም። ምስቃናው ምንድን ነው የሚለው እጅ አይልም ብዬ አስባለሁ። እንሞክረዋለን። የከብቱን ባለቤት ሄደን እናስፈቅዳለን። ተከተሉ። ሰላም ነው ጋሽዬ? እንዴት ነህ? አለን። ዛሬ አንድ ነገር እኮ ለቤተሰቦቼ ለተከታዮቼ ላሳያቸው ከብቶትን ልዋስ ነበር። የማንን? የእርሶን ከብት። እንዴት መሰሉት? ወተት እንዴት ነው ያለ እጅ ንክኪ መጠጣት የሚቻለው የሚለውን ነገር ላሳያቸው ነው። ለአንተ አመኜ ከብቴን ልሰጥ። አንተ እኮ ለድሩ እንስሳው ለአንበሳ ያልሳሳ ሰው እኮ ነህ። አንተ ጡት ነካሽ ነህ። የአንበሳ ጡት ነክሳል እኮ። ያልሰማው መስሎ ነው ወይ ጋሼ? ዝም ብለው ነው በቃ የሚበጠረቁት። ቢያዩ እኮ እሺ። ሲጀመር አንበሳ አጥቢ እንስሳ ነው እና ምንድን ነው እንቁላል ጣይ አይደለ? አንበሳ ናሽናል ጂኦግራፊ ሳያዩ ተወልደው አድገው አረጁ። እሺ ለፋውና ላሜና አመኝ አልሰጥም ለማንም። ሙጣ እየዞርክ ጡት ትላለህ። የእንስሳት ጡት ይርጣ ይችላል። ዛሬ አሪፍ ነው። ገቢ አሪፍ ነው። እንዴት ነህ? ሰላም ነው አለሁ። እንዴት ነሽ? ምን ፈልግሽ? ቅባትና ሻምፖ ፈልግ። ቅባትና ሻምፖ ነው ፈልግሽ? ስጣት። ቅባትና ሻምፖ ምን አይነት ደስ ያለሽ ምርጭ ነው? ይሄኛውና ያናል ሻምፖ ነው ኮንዲሽነር ሻምፖ ይሆነሽ። ይሄው ሌላ ቅባት የጠርሙሱን ቅባት ይሄው በቃ ሂሳብ ነገ አምጣልኝ። ሂሳብ ችግር የለውም። እኔ ሌላ ቀን ታመጫለሽ ነገ ምናምን። እሺ በቃ አመሰግናለሁ። እንዳትረሽ ግን። እሺ አራረሰው። እሺ በቃ ይመች። ዛሬ ዲን ካላመጣችኝ ሱቅ በምን ላምጣ? እቃ በምን ልግዛ? እንዴ አይደረግም እኮ እንደዚህ። አንድ ቀን ብላ 3 ቀን። ወይ እኔ ቆንጆ እንዴት ነሽ? ባለ ሱቁ ነኝ። እንዴት ነሽ? ሰላም ነው አይደል? እንዲሁ ብሯን እዳ ነበረብሽ እና እሷን ብትሰጪ ብዬ ነበር። ውይ እኔ ብትባል እኮ ስለሌለ ነው እንጂ እኮ ፈጣልኝ አባት። እሺ እኛ እንዴ እና እሺ በቃ ነገ መጣና ትሰጪኝ። በቃ ነገ ነው። እሺ ወይ እሺ በቃ ወይ ከብሬ ወይ ካንዱ መሆን አለብኝ። አሁን ያየሁት ነገር ልጅቱ በጣም ፈልጋለች። እኔ ፋሪ ሆንኩባት። ስለዚህ በቃ ልጠቃቀም፣ እንዲያውም ብሩ ይቅር ልጠቃቀም አለብኝ። አሁን ልጅ ያው ነገ ሄዳለሁ። ነገ ሂጅ ተጠቃቅሜ እመጣለሁ። አትፍራ። ዛሬ እኮ ልጠቃቀም ነው። ዛሬ አለቀልሽ። ነይ ውጪ። እኔ ፍቅር ወጥቻለሁ ዛሬ። ወዴት ነው እንደፈለግሽው? ወዴት ነው? ወደዛ ነው። ማን ነው? ምን ፈልገህ ነው? የሱቄን ዕዳ ስጡኝ። የሱቅ ተበድራለች እሷ። የሱቄን ዕዳ ማሰጡኝ ከሆነ በራችሁ ላይ ነው የሚሸነው። እንዲሁም ዛሬ በራችሁ ላይ ልሸና ነበር ማለት ግን ችግር የለም። እንደምትሰጡኝ እኮ አውቃለሁ። እንደምትሰጡኝ አውቃለሁ እኮ። ይቅርታሽ ተመለሰ እንዳመጣሽ። እሺ ስሚ አንቺ ያ ኤክስሽ ያደረገውን ሰማሽ? የትኛው? ይሄ ሳሚ የሚባለው ነው። ሳሚ የትኛው ሳሚ? ሳሚ ፈለቀ ነው? አረ ምን ይፈልቃል? ያ ሳሚ አበራ ነው እንጂ ጎተራው
ያ ቀንዳሙን ነው እንደምትይ? አዎ ይገርምሻል፣ ሜሪን እኮ አስረገዛት አሉ። አንቺ ይሄ ቀንዳውጣ እሱም ወንድ ነው አስረገዛት። እኔ 3 ዓመት ሙሉ ስለምነው ቢብሎ እሷን በ3 ወር። ወይኔ እህቴ አንቺንማ በቃ ሰው የላትም ብሎ እንዳገዳ መጥቶ ጣለሽ። የሚመጥ ነገር ይምጠጥሽና ሲጀመር እኮ አንቺም እንደምትፈልጊው አውቅ ነበር። እኔ ቤቲ አይነካካኝም። አይገርምሽም? ደግሞ ይሄ ከዘንዶ መለስ ያለ ሰውዬ በሱ ልጠረጥሪኝ ነው? ተይኝ እባክሽ፣ አሁን ቡና የለጠጣበት። አረ ስሚ ደግሞ ሳልነግርሽ። እሺ ያቺ ቤዛ እኮ ዲያስፖራውን ጠበሰችው አሉ። ጠበስ? አዎ ይገርምሻል፣ አብረው ናቸው። ወይኔ እኔ አባት አታለለችው ማለት ነው። ሰው መስለው እኮ ነው። ይሄን እኮ ያለ ሜካፕ ቢያት ወንድሙን ነው የምትመስለው። ወንድም አለው እንዴ? እኔ ምን አውቃለሁ ካለው ብዬ ነው። የኔ ፍቅር ያ ገገማ ባልሽ መጣ መሰል። በቃ እኔ ልውጣ። ነይ እሺ፣ በቃ በጀርባ በኩል ውጪ። ደግሞ እሱ እንዳታይብኝ። ምን? ቆይ አንዴ ጫማ ይልሰር። በቃ መኪና ውስጥ ጠብቅሻለሁ። ይቅርታ ወንድም። እያየሽ ፍቅረኛዬን ትመስላለህ። የምር አንቺ? እውነት ምን እንመሳሰላለን? አንተም እንደሱ ትቀናለህ? አይ አንቺ ልጅ ቶሎ በይ። በነገራችን ላይ ያክስቴ ልጅ ነው፣ ሲያካብድ ነው። እሺ እኔን መፍራት ተውሽ እና ቆሜ ልቅርልህ። ያክስት ልጅ በጣም ነው የምታምረው። ውበት ምን ዋጋ አለው? አርፍዳ አስረፈደችኝ እንጂ ስራዬ እሱ ነው። ልሸኛታ በደስታ። ምን እሺ ያምራል ነበር አልከኝ? እንጥልሽ። የምር እሺ አሁን መኪናስ? ሰላም እንዴት ነሽ? ዛሬ ወንዶችን የሚመለከቱ ጥያቄዎችን ሴቶችን እየጠየቅን ነው። ኦኬ እሺ። ወንድ ልጅ የሴትን ልጅ ልብ ለመማረክ ጂም ውስጥ ምን አይነት ማሽኖች ይስራ? ኦኬ ማሽን። ኦኬ ኤቲኤም ማሽን፣ ፖስ ማሽን እና ቼክ ይጻፍ። ስፖርት እኮ ነው ያልኩሽ። በእናትህ መጀመሪያ ኪሱ ሳይሰራ ነው እንዴ እሱ ስፖርት የሚሰራው? ችጋራምሽ። ቆይ እሺ ምንድነው የሆንሽው? አጠይቀኝ። በቃ የሚሰማኝን ነገር በሙሉ ማወቅ አለብህ። ካኮረፍኩኝ ለምን እንዳኮረፍኩኝ ማወቅ አለብህ። ከደበረኝ ለምን እንደደበረኝ ማወቅ አለብህ። ውስጤ ምን እንደሚሰማኝ ማወቅ አለብህ። በቃ በምንድን ነው የማውቀው? እኔ ጠንቋይ አይደለም። በምን አውቃለሁ? አትናገሪ። የሚሰማኝን ማስበው ነው። ሁሉንም ነገር ማወቅ አለብህ። ፍቅረኛ አይደለህ እንዴ? አዎ የእሷ ማሰብ ያው ነው የሚሆነው። እኔ ስለማውቅ ነው ስለሷ። በቃ እሷም እንደዛው ስለሆነ ራሱን አድርጉት። አዎ እሺ ምንድነው? በቃ የማን አዝዣቸዋለሁ። አንቺ የምትፈልጊው ይሄኛውን ዕቃ አዝዣቸዋለሁ። እኔ እንደምፈልግ በምን አወቅ? አትጠይቀኝም እንዴ? ሐሳቢ ምን እንደሆነ በምን አወቅ? አንተ በምን ታውቃለህ? እኔ የማስበው ምን ታውቃለህ? ታረዳ አትጠይቀኝ አላልሽም እንዴ? ይሄኛውን ከዚህ ታውቃለህ። እኔ አልፈልግም። ይሄ ነው የምጠላውን ነው የመረጥከው። አሰባሰብኩ አይዲያ። አንዴ ከተናገርሽው አንዴ ደግሞ እንደዚህ ካሳየሽኝ ምናምን አሰባስቤ ነው የምትወጂው ብያ። እኔ የማስበውን የውስጤን አንተ በምን ታውቃለህ? ጠንቋይ ትቀልባለህ ወይ ዴ? አይ እኛማ ሲንግል ሆነን ቀረን። በቃ ተይ አንቺ ሲንግል ባለፈው ከኤርሚያስ ጋር አላየሽም እንዴ? ታዲያ በየመንገዱ ከኤርሚያስ ጋር እየታየሽ አይደል? ብቻ እኮ ነው አብረን የምንሄደው፣ ሌላ ነገር የለንም። ይኸውልሽ ወቅት ተብሎ ነው ከዛ እኮ ሌላ ነገር የሚቀጥለው አይደል? አይደለም በቃ ማታ ስልክ እናወራለን። ከአራት ሰዓት በኋላ እየተንሾካሾክ ምናምን ነው ሌላ ነገር እኮ የለንም። ፈለሽ ከዚህ ውጪ ምን ልታረጊ ነበር? ወካረክሽ ተንሾካሾክሽ ያንሾካሾክሻል። ከዛ በኋላ ምንድን ነው የምታወሩት? ይሄ ብቻ እኮ ነው ስለ ወደፊት ምናምን እኮ እናወራለን። በቃ ተጋብተን ስንት ልጅ እንወልዳለን ምናምን በቃ ሰርግ ራሱ በ24 ዓመት ምናምን ተብሎ ሌላ ነገር ግን የለንም። ምንድን ነው ሌላ ነገር የለንም? ምንድን ነው ለከዚህ 24 ዓመት 2 ወር እኮ ነው የቀረሽ። ታዲያ አሁን አንዴ ታዲያ አራት ልጅ ነው መውለድ የሚፈልገው እሱ ነው 3 ነው። እግዚአብሔር ያውቃል። ሌላ ነገር የላችሁም? ሌላ ነገር የለንም። የለንም ልጅ ለሞዴል ምንድን ነው? እንዴት ነው ነገሩ? ተምታታ ሌላ ነገር ምንድን ነው? ወንድሜ አይደለም ነው? ወንድምሽም አይደለም? ወንድሜ አይደለም። ዳይመንድ ይሻላል ወርቅ እያለኝ ነው ቀለበት፣ ግን ሌላ ነገር የለንም።